ዋው Mimi's Kitchen. ቀቅያ አይደለም የምሰራው። ስለዚህ 4 ሌየር ነው የማደርገው። እሺ 8 ሽቶን ነግርሻችን ቆንጆ ቡና ያው እስቲ ሆነ ትንሽ የጨመርኩት ቀለሙንም ትንሽ የቀየረው ይመስለኛል። ሁሉንም የሰራነው ነገር ጠቅላላ 4 ነገሩ ባለሙያ ነሽ ያዝሽ ያስታውቃል። ሰግናል ካንቺ ትልቅ ኮምፕሊመንት ነው። ሲያቃጥል በጣም ስለምወድ ደግሞ በቆሎ እንዴት ነው? ሰላም ቤተሰብ፣ በድጋሚ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ ደግሞ ከአዲስ ገስት ጋር መጥቼላችኋለሁኝ። ኪኪ ትባላለች። ሰላም። ዛሬ የምንሰራው የኪኪን ፌቨሪት ምግብ ነው። እንደምታውቁት ዩዥሊ እኔ የምሰራው ሞር ፕሮቲን እና ሎ ካርብ የሆነ ነገር ነው። ግን በገስቴ ሪኩዌስት መቀበል አለብኝ። ዛሬ የምንሰራው የእሷን ፌቨሪት ምግብ ነው። የአንቺ ፌቨሪት ምግብ ምንድነው ኪኪ? ላዛኛ። በጣም ጥሩ። ዛሬ ላዛኛ እንሰራለን። ግን ከዛ በፊት ምን እናደርጋለን? ቡናችንን እንጠጣለን። እኔ ቤት ደግሞ መጥቶ ያው መቀመጥ የለም ታውቂያለሽ። ኦፍ ኮርስ። ስለዚህ አብረን ነው የምንሰራው። እጃችንን ታጥበናል አይደል? ስለዚህ ቡናችንን እንጠጣ። ጤና አዳም አለኝ ከጓሮ የቀጠፍኩት። ኦ ዋው! ራስሽ የምታሳድጊው? ያ ዋው። ሶ ቡናችንን እንጠጣ። ከዛ በኋላ ደግሞ ወደ ምግቡ እንሄዳለን ማለት ነው። ባይ ዘ ዌይ እኔ ላዛኛ ቀቅዬ አይደለም የምሰራው። ኦኬ። ዘፍዝፌ ስለሆነ የምሰራው መጀመሪያ እሱን ከዘፈዘፍን እኛ ሌላ ቡናችን እስክትጠጣ ምናምን ሬዲ ሆነ። ምንም ችግር የለም። እሱን ይላርግልሻ። ስለዚህ 4 ሌየር ነው የማደርገው። እሺ 8 ታወጪና 8ቱን እንዘፈዝፈዋለን መጀመሪያ። እሺ ያ እና እኔ ዘፍዝፌ ነው የምሰራው። ለስንት ደቂቃ ነው የምንዘፈዝፈው? ለ30 ደቂቃ። ኦኬ 30 ደቂቃ እንዘፈዝፈዋለን። እንክደነው ስቲም እንዲሆን። ከዛ እኔና አንቺ ቡናችንን እየጠጣን ሌላውን ስጎን እስከምናዘጋጅ ድረስ ይሄ ሬዲ ይሆንልናል ማለት ነው። Mimi's Kitchen. Welcome to Mimi's Kitchen, where every meal tells a story. Come inside, taste the love you cannot hide it. Spices dance and flavors rise, and every dish is so surprising. From modest taste to global plate, at every bite feels like home again. Fresh and hot, straight from the fire, cooking dreams you will admire. Mimi's Kitchen, come inside and taste the love you cannot. እንዴት ጀመርሽ ማሳደግ ጤና አዳም? ጤና አዳም በጣም ነው የምወደውና እዚህ ደግሞ አንድ ጎረቤታችን በጣም ብዙ ጤና አዳም አላት። ከሷ አምጥተን ተከል ነው። በቃ እንደዛ ነው የጀመርኩት። ምን ያህል ነው የምትፈልጊው? ትንሽ? አዎ ትንሽ። ታጥቦ ሬዲ የሆነ ነው። ኦኬ ለቃ ነው ያስታውቃል። ሽታው ራሱ እንዴት ደስ እንደሚል። በስኳር ነው የምትጠጪው? አዎ እኔ በጣም ስኳር ወዳለሁ። ኧረ ልጅ ስለሆንሽ ነው። እኛ እድሜ ላይ ስትደርሽ ታቆሚያለሽ። ይጨምራል ነው በጣም አሳምረሽ ነው የጠበቅሽኝ። ቆንጆ ቡና የሆነት እስቲ በእውነት ወይ ቆንጆ ያስታውቃል ከመልኩ። በነገራችን ላይ እናንተ እዚህ ስትመጡ ሁሉ ጊዜ ለምን እንደማሰራሽ ታውቂያለሽ? ለምን? እኔ ልጆቹን እኛ ትምህርት ቤት ስንሄድ አንድ ኬሪያ የምትባል ጓደኛ ነበረችኝና በእነሱ ቤት በኩል አልፈን ነው የምንሄደውና እሺ እዛ ገብተን እሷን ስንጠራት ለምለም እናቷ በቃ ደብተራችን አስቀምጠን ስራ ታሰራን ነበርና ለኛ ጠቅሞናል፣ ብዙ ሙያ ተምረንበታል። ያ ስለዚህ እናንተም ደግሞ እዚህ ስትመጡ መቀመጥ የለም ስራ እንስራ ምላችሁ ለዛ ነው። ኦኬ ሶ አሁን ሽርጥሽን ታረጊያለሽ ልብሳችን እንዳይበላሽ። ያውልሽ እዛ ጋር አለ። እኔም ማለት ሽርጥም አዘጋጅተሽልኝ አዲያስ ልብሳችን ይበላሻል ካለበለዚያ ማስፈነጣጠቅብን። አዎ Mimi's Kitchen.
መጀመሪያ እንግዲህ የምንሰራው ምንድነው መሰለሽ ሁለት አይነት ሶስ ነው የምንሰራው ሁለቱንም ከስክራች ነው የምንሰራው ኦኬ ሶ የመጀመሪያ ስጋውን እዚህ ጋር እንጠብሳለን ከሱ እንጀምራለን እዚህ ጋር ደግሞ ዋይት ሶስ እንሰራለን ኦኬ ሶ ዘይት አምጪ እሺ ከዘይት እንጀምር ባይ ዘ ዌይ አቮካዶ ኦይል ነው የምጠቀመው that's nice ለጤና በጣም ጥሩ ነው ስለተባለ አዎ እሱን ነው የማደርገው ደግሞ ጠቅሞኛል ይመስለኛል ኦኬ እሱን ነው የምጠቀመው አሁን የምንጀምረው ከስጋው ነው ማለት ነው እሺ ዘይታችንን አግለናል አጠገብሽ ልምጣ ነይ በደንብ እንዲታይሽ ብዙ ማድረግ አይጠበቅብንም ምክንያቱም ኦኬ ብዙ አይደለም የምንሰራው ይሄ በቂ ነው ሶ ኩኪንግ ቻናልሽን እንዴት ጀመርሽ በጣም ውፍረት ጨምሬ ነበር ኦኬ በጣም እና አመጋገቤን በማስተካከል ብቻ እስካሁን ድረስ 17 ፓውንድ ቀንሻለሁ ዋው ያ ግን የኔ ጎሌ እሱ አይደለም ገና ሌላ ሞር አንድ 15 ፓውንድ መቀነስ አለብኝ still I'm not there yet ስለዚህ በዛ የተነሳ ኩኪንግ ማን ነው I eat right ያንን በማድረግ ብቻ ክብደት ስለቀነስኩኝ why not እኔ የሚረዳኝን ነገር ለምን ለሰዎች አላሳየም በማለት በዛ ነው ጀመርኩት በዛ ላይ ደግሞ I love to cook እኔ ያደኩበት ቤት ውስጥ ኩክ ማድረግ ግዴታ ነው አዎ ከእናቴ አጋዦች ጋር እኩል እየሰራን ያደግነው አዎ እና በጣም actually የሚያስቅ ታሪክ አለኝ እሱ ላይ እኔም እውነት በደንብ ያስተማረችኝ የቤታችን አጋዥ ነበረች ታሰራኝ ነበረ ማለት ታስተምርሽ ነበር አይደለም ታሰራኝ ነበረ የእሱ አሲስታንት ነበርኩኝ እና ያው ቤተሰብ ለመናገር ምፈራ ነበረ እና ግን ያው በሰበቡ ተማርኩኝ የታወቀው እንደውም ለእናቴ የታወቀው አንድ ቀን በዘነዘና የብረት ዘነዘናውን ታውቂዋለሽ አይደለ ኢትዮጵያ ያለው እና ቡና ውቀጪ ብላኝ ሙቀጫ እንደዚህ ይዤ እንደዚህ መታለሁ ስል ማይንጅ ላይክ 7 ዓመቴ 8 ዓመቴ ነው እና እንደዚህ መታለኝ ስል ይዤ ላይክ እጄን መታሁት ያ እና እጄ ሲያብጥ እናቴ በቃ ምንድነው የተፈጠረው ምናምን ተብሎ በዛ ነው የታወቀው በሰበቡ ሙያ ለመደሽ ተብሎ ተተወ ኧረ እባክሽ ይገርምና እንጂ እኔም በስ ትዝታለኝ ልልሽ ነው እኔ ግን ያው ኩል ሰርች ነው ያደኩት ባይ ዘ ዌይ ኩክ ማድረግ በጣም ወደው ነገር ነው እኔ በጣም ኩክ ለማድረግ እንትን ያለኝ አንደኛው ለራሴ ኩክ ሳደርግ ለውጥ ስላየውበት በሰውነቴ ላይ ነው ሁለተኛ ደግሞ ልጄ በተለይ በጣም በቃ እሷ ናት የምታበረታታኝ ሁሉ ጊዜ ለምንድን ነው ኩኪንግ ቻናል ማትጨምሪው ማትጀምሪው ትለኛለሽ ምክንያቱም አሁን ደግሞ ይሄንን እንጨምር እሺ እዚህ ጋር ያለውና መሰለሽ ነው ጋርሊክ ኦሪጋኖ እና ቤዝል ኦኬ አብሮ እንትን እንዲሆን እንጨምረው እሺ I think cooking is like love language እኔ አሁን ኩክ ማረግላቸው ሰዎች በጣም የምወዳቸው ሰዎች ናቸው ሶ አሁን ይሄንን ምን እናረጋለን መሰለሽ እናወጣውና ስጋውን እሺ በዚሁ ብረት ድስት ላይ እነዛን እንጠባብሳቸዋለን እሺ እንግዲህ ዘይቱን ያጠፈፍኩ ነው ብዬ አስባለሁ ብዙ ዘይት የለውም it's okay ጎበስ እሺ ያደረኩት ምንድነው መሰለሽ ወደ 3 ሳለሪ 3 እንጨቱ በቂ ነው እና ካሮት ደግሞ 2 ካሮት ኦኬ አሁን እሱን ጥብስ አድርጋች እሱ ይቆያል መጨረሻ ላይ እሺ በሱ እዛው ላይ ባለው ዘይት በቂ ነው ሌላ ዘይት መጨመር አያስፈልግም ኦኬ እንዴት ነው አንቺ እዚህ ሀገር ኩክ ታደርጊያለሽ አደርግ ነበረ እውነት ለመናገር ለራሴ ግድ የለኝም ለራሴ ኩክ ባረግም ባላረግም I don't mind ግን ኩክ ማድረግለት ሰው ሲኖር ጓደኞቼ ሲኖሩ ወር የኔን ምግብ የሚወድ ሰው ሲኖር ኩክ ማድረግ በጣም ነው የምወደው ታዲያ ኩክ ካላረግሽ ምንድን ነው የምትበይው ያው ስማ በስሱማ ኩክ የምታደርጊው እኮ አለ ግን በደንብ አሁን ለምሳሌ በየቀኑ እየተቀያየረ የተለያየ ነገር ኩክ ማደርግበት ጊዜ ነበረ ያ አሁን ቻችንን ስለሆነ ደግሞ እኛ ደግሞ ሽሮሽንም አፍልተሽ ፍርፍርም ሰርተሽ you call it a day
እውነት ነው ያ እንዴ ነው ዳይት ላይም ስለሆንኩኝ እንዳንቺ ለመቀነስ የሞከርኩ ስለሆነ usually I have a strict meal plan so ብዙ ኩክ ለማድረግ ሌሎች ምግቦችን ለመስራት እድል አይሰጠኝም። ትወጂዋለሽ እዚህ አሜሪካን ትወጂዋለሽ እዚህ በመኖርሽ ደስተኛ ነሽ? እንደ ኢትዮጵያን የመሰለ የለም አይደለ? ሀገርን የመሰለ የለም ግን እግዚአብሔር ይመስገን ያ እኔ እወደዋለሁ። ኦኬ አሁን ይሄኛው ደረሰልን ማለት ነው። እዚህ ውስጥ ብዙ ቅመም መጨመር ማልፈልገው ለምን መሰለሽ ኦሬዲ ስጋው ላይ ስለጨመረን እንትን ያን የስጋውን ፍሌቨር ይወስደዋል። ስለዚህ አያስፈልገንም፣ ይሄ በቂ ነው። አሁን ቀጥለን የምናስገባው ምንድነው? ቶሜቶ ሶስ ያ ሙሉን ነው ከቻ አይደል? አዎ ጨምሪ። እሱን እንትን ብለን አለቅልቀን መልሰን እንጨምረዋለን። አሁን እሱ ትንሽ አንድ 3 ደቂቃ ምናምን እንደተንተከተከ እዛ ጋር የጠበስነውን ስጋ እንጨምራለን። ኦኬ ሶ አሁን ስጋውን ታስገቢያለሽ ማለት ነው። እሺ ስጋውን አስገቢና አብረሽ እንትን በይው። ስጋው ትንሽ ስለሆነ አሁን ከዚህ በኋላ ምንድነው መሰለሽ የምንጨምረው? እሺ ጨው እኔ ጨው አልጠቀምም። የምጠቀመው ይሄንን ነው። ይሄ ምንድነው መሰለሽ ከጨው ነው። እሺ ግን ውስጡ ምን አለው? አብሮ የደረቀ ቃሪያ፣ ቲማቲም ምናምን አብሮ የተሰራ ቅመም ሲዝኒንግ ነውና እሱን ነው የምጠቀመው። ይሄንን አሁን እሺ ይሄን ያህል ዋው! ሽታው ልነግርሽ አልችልም። ሽታው ልነግርሽ አልችልም። ቆንጆ ነው። አሁን አማሲና ጨውን እስቲ ቅመሽ። መልኩ ራሱ እንዴት እንደሚያምር አሁን በደንብ ተንተክትኳል ነው። ምንድነው የምታደርጊው? ከዚህ ሁሉንም አትጨምሪ፣ የተወሰነ በተንተን ጨምሪበት የተወሰነ። ከዛ አንዴው በጣም ፈጣን የሆነች ዋይት ሶስ እንሰራለን። እሺ ይሄ በቃል አይደል? በቂ ነው። ይሄንን ጨረስን ማለት ነው። ጎበዝ ልጅ። አሁን ይሄ አለቀ ማለት ነው። ጨርሰናል ማለት ነው ሶሳችንን። ዩዥዋሊ እኔ ትንሽ ዋይን ጨምርበታለሁ። እሺ ትንሽ ላድርግበት። እናድርግበት። አዎ ለቃ ነው። አዎ ዋይንን ለምንድን ነው የሚጠቅመው? እዚህ ለፍሌቨሩን ቆንጆ ቃናውን ቆንጆ ያደርገዋል። ኦኬ እና ትንሽ አይ ቲንክ ትንሽ ነው የጨመርኩት። ቀለሙንም ትንሽ የቀየረው ይመስለኛል። ደግሞ ሲጠጣም ከላዛኛ ጋር በጣም ቆንጆ ነው። እማዬ እንዳትቆጪ። ይሄ አሁን ሬዲ ሆኗል። ኦኬ አሁን የሚቀጥለው ምንድነው? ዋይት ሶስ እንሰራለን። በጣም ፈጣን ነው እሱ። ብዙ ጊዜ ሳናጭ ከነሽ እዚህ ጋር ታረጊያትና በኋላ ላይ እናመጣዋለን እዛ ጋር ሌየሩን ስንሰራ። Mimi's Kitchen. ቂቤ እናረጋለን መጀመሪያ። ይሄ አንሳልትድ ሳልት ነው። ይቺኛ ትንሿ በቂ ናት ብዬ አስባለሁ። እሺ ትንሿን እናረጋለን። እሱ እስከሚቀልጥ እንጠብቃለን። በቂ ነው። ጋርሊክ እናረጋለን። ማን ነው? ነጭ ሽንኩርት። እሺ እናረጋለን። አረንጓዴው ፔስቶ ነው። ምንም አይደለም ቢነካው። ኦኬ እናረጋለን። እስቲ ስለ ልጅነትሽ ንገሪ። እንዴት ነበር ልጅነትሽ? ልጅነቴ በጣም በፍቅር በሃይማኖት የተሞላ ነበረ። የአያቴ ልጅ ነኝ። አያቴ ናት ያሳደገችኝ። እናትም አባትም ሆና እሷ ናት ያሳደገችኝ። እሺ አሁን ፔስቶን ልጨምረው። እሺ ከዛ በኋላ አንድ ላይ እና ትንሽ እቺን እንዳልኩሽኝ እኔ ጨው ስለማልጠቀም ቃናው በጣም ቆንጆ ነበረ። ከዛ ቅምጥልም ቢሆን ቀልድ አታውቅም ይሄን ይህ ነው በቃ ሰው ማክበርን፣ ሰው መውደድን፣ ቶሎ ከሰው ጋር መላመድን በቃ በፍቅር ነው ያደግኩት። ያው ሙያ ያያል ልጅ ደግሞ እኮ the same time ሙያም ይማራል። አዎ ባላታገኝም ተብሎ ነበር የሚያስተምሩን። አይ ነው። አሁን ይሄ ምንድን ነው? all purpose ኦኬ ፍላወር
ዱቄት በአማርኛ ፍርኖ ዱቄት ነው አይደል? ፍርኖ ዱቄት። እስቲ አማሲው አሁን እንዳይ ይሄ በጣም ፈጣን ነው፣ ሄልዚ ነው፣ እንደገና ኩክ ነው። እንግዲህ አሁን እዚህ ሀገር አለ እኮ ሬዲ የሆነው ግን እኔ ራሴ ነኝ መስራት። ኦርጋኒክ ፍሬሽ ቃናውም ይለያል። ትንሽ ጨምርበት። ትንሽ እንዳትልብሽ። እሺ ንገሪኝ አሁን ቀጥይ። እና ያ እንደ እናትም እንደ አባትም ሆና አያቴ ናት ያሳደገችኝ። እንዳልኩሽ በሃይማኖታችንም ቤተሰብ ውስጥ ያደገ በሙሉ ሰው በቃ ሰው እንድንወድ አድርጋ ሰው እንድናከብር እግዚአብሔርን እንድንፈራ አድርጋ ነው ያሳደገችን። ያው ስለሷ መጀመር አልችልም ከጀመርክ ስለማላውቀው፣ ግን እግዚአብሔር ይመስገን በብዙ ምግብና በብዙ ፍቅር ነው ያደግኩት። አይ ዋስ ቸቢ እየተመለሰ አልከበደሽም? እዚህ ሀገር ስትመጪ አያትሽን ትተሽ ከባድ ነው አይደል? አዎ፣ ግን ያው ሁላችንም ከሆነ ሰዓት በኋላ ማደግ አለብን። እውነት ነው። የራስሽን ጀርኒ ደግሞ ታሳልፊያለሽ። እኔ ሁሌ ነው የምለው ላይክ የአያቴ ራሱ አላት እናቴ ነው የምላት የእሷን ሩብ ሴት ከሆንኩኝ ያው ቢ ሰክሰስፉል ላይፍ ነው የምለው በዛ ጥንካሬ መሀል ስላደግን ማለት ነው። እኛ እናታችን ሙያ እጃችንን ይዛ ነው ያስተማረችን። እንጀራ እንኳን ሲጋገር በጣታችን መንካት አንችልም። በጣታችን ከነካን በማማሰያ ነው ሽው አርገሽ ማውጣት አለብሽ። እኔ ከብደኝ ነበረ ማውጣቱ ላይ ከዚህ ያቃጥል የለ አቤት አቤት ነበር የሚባለው። ግን ለመድክ ከፍ ካልኩኝ በኋላ ላጥ ነው ማረጋው። አሁን ሬዲ ሆኖልናል። አሁን ቀጥለን የምናስገባው ምንድን ነው መሰለሽ? ወተት ነው የምንከተው። እሺ፣ ወተቱን ሳስገባኔ ቀስ እያልኩ ስጨምርልሽ አንቺ በደንብ አማሲ እንዳይጓጉል። እሺ፣ እጅ አያርፍም እዚህ ላይ። ይወፍራል። አሁን አንቺ የቀጠነ መስሎሻል? ወተት ጨመረሽ ብለሽ ታስቢያለሽ? ኖ ከሰዓቱ ጋር ይወፍራል አይደል? ይወፍራል ይመጣል። ይወፍራል። እስቲ ነው ከዛ የሚቀጥለው ስቴፕ ምን መሰለሽ? ቺዝ ትንሽ እናረግበታለን። እሺ፣ ከዛ እንቁላል አስኳል ጨምረን አለቀ ማለት ነው። አለቀ። ዋይት ሶሳችንን ጨረስን። ይሄ ቶሎ ነው በጣም እንደ ግሩም መሰለሽ። በዛ ላይ ደግሞ ለጤና በጣም አሪፍ አለ እኮ እዚህ ሀገር ሬዲ ሆናል። ይሄን ማድረግ አይጠበቅብንም፣ ግን ምን አይነት ቺዝ እንደሆነ አናውቅም የሚጠቀሙበት እና ራሳችን መስራት ነው የመሰለ ነገር የለም። ሰርቶ መብላት ነው የመሰለ ነገር የለም። እኛ ደግሞ እንደ ሀበሻ እንደ ኢትዮጵያ የለመድነው ኤቭሪቲንግ መስራት ነው ሁሉ ነገር። ይሄንን የጨመርኩትን አሁን አይተሻል አይደል? አዎ። ድጋሚ ብትሰሪው አይከብድሽም። ኧረ በጭራሽ። ጋር አረኩኝ ፔስቶ አረኩኝ። ፔስቶ የምንድን ነው? በሶ ብላ ይቺ አበባዋን ፓርት ሳይሆን ቅጠሏ ፓርት እሷ ናት። ባይ ዘ ዌይ እሱ ራሱ ላይክ ለፓስታ ሶስ ፍርፍር ላይ በጣም ነው የሚጣፍጠው። በጣም አሁን እየወፈረ መጥቷል። እና ፍርኖ ዱቄት፣ ቂቤ የገበታ ቂቤ ነው የሚባለው ሀገራችን። ገበታ ቂቤ እሱን አድርገሽ ዋይት ሶስም መስራት ይቻላል ማለት ነው። አሁን ትንሽ እሷ ተክተክ ስትልልን እና መወፈር ሲጀምር ትንሽ ቺዝ እናደርጋለን። ልክ ልናወጣው ስንል ደግሞ የእንቁላል አስኳሏን ብቻ እናደርጋለን። ለምንድን ነው ነጩን ማናደርገው? ነጩን ምክንያቱም ባላቀው ግን አላውቅም። እኔ የተሳሳተ ነው ማለት ነው ያልኩት። እኔ ነጯን ብቻ ማነው አስኳሏን ብቻ ነው የማደርገው። ቆንጆ ፍሌቨር ነው የሚሰጠው። ወፈር ይቻላል። አዎ እየወፈረ ነው በደንብ። አሁን እስቲ ቀጫውን ቀመሽ። ኦያ ቆንጆ አይደል? ኦያ ሶ አሁን እንትን እናድርግ። ቺዛችንን ሳይበዛ ነው። ለማሲ ይሄ በደንብ እየወፈረ ነው። እያለቀ ይመስላል አይደለ? አሁን ምን አደርጋለሁ መሰለሽ? ልክ ሊወጣ ሲል ነው ለነገሩ። እሺ፣ አስኳላን ብቻ ነው ማድረጋት።
ቀመስሽው? አዎ በጣም በጣም ቃና ሁላ አለው። አዎ ኦኬ አሁን ሬዲ ነው። ይሄን ማድረግ ጨረስን ማለት ነው። እሺ ከለሩ ራሱ ይቀየራል። አዎ ዋው ሚሚ ዛሬ ዋይት ሳስ መስራት አስተማርሽ። ያ ሁላችን the easy way አይደለ? usually እኮ heavy cream እናደርጋለን። አይ አላደርግም እኔ። ይሄ ግን ቃናው በጣም amazing ነው። amazing አሁን ትንሽ እቺን ብታርጊባት ደግሞ ሞር ቆንጆ ትሆናለች። ትንሽ አርጊባት፣ በጣም ትንሽ። አለቀ። አሁን ይሄንን ማጥፋት ነው። because እንቁላል ካስገባን በኋላ ብዙ ማብሰል ቶሎ ማብሰል አይጠበቅም። ጨረስን። አሁን ምንድነው የምናደርገው? የሰራናቸውን ጠቅላላ 4 ሌየሩ ላይ እያንዳንዱን የሰራነውን እያደረግን እንትን እንላለን። let's do it Mimi's Kitchen. ቤተሰብ አሁን የመጨረሻው እንትን ላይ ደርሰናል። ሰብስክራይብ እና ፎሎ ማድረግ እንዳረሱ። አሁን ምንድነው የምናደርገው? አንቺ ያው ጓንት አርገሻል አይደለ? አንቺ ትዘረጊልኛለሽ። የሰራነውን ነገር ሁሉ በ4 ሌየር እናደርገዋለን። እሺ አሁን እንደሱ ቢታጠፍም ጥጉ ላይ ምንም ችግር የለውም። ሶስት ይዛል ይመስለኛል። በዛኛው ሶስት ቼንስ ይችላል። አምጣት እንዳያቃጥልሽ ተጠንቀቂ፣ ትኩስ ስለሆነ። ኦኬ አሁን ከዚህችን ጀምር። ሌላ ለውጣ ሌላ ምን ፈለግሽ? ማንኪያ ላንተ ስፔር ላ ማንኪያ ፈለግሽ አለሽ እሱ ጋር ሶ ቀጥለን ቺዝ ትንሽ እጅ ጓንት ስላደረግሽ አንቺ ቺዝ አድርጊ። እሺ ከዛ ይሄን አድርጋለሁ። ቺዛን አድርጊያት። ሁሉንም የሰራነውን ነገር ጠቅላላ በ4 ሌየር እንሰራዋለን። እሺ ከዛ ዋይት ሳስን እናደርግና good this is going to be good I can smell it ሽታውን ልነግራችሁ አልችልም። እውነት አይ ዊሽ ብናሸትታቸው አይደል? ኦኬ አሁን ደግሞ one more layer ስጎ ራሱ እኮ ለፓስታ ለሚተርፈኝን እኮ እንደሱ ነው ማለት ነው። አሁን ቺዙን አድርጌ ሳይበዛ እሺ ይሄ ራሱ እኮ ቺዝ ነው ታያለሽ። በስነ ስርዓት ሽታው በጣም ቆንጆ ነው። ነገሩ ባለሙያ ነሽ፣ አያያዝሽ ያስታውቃል። አመሰግናለሁ። ካንቺ ትልቅ ኮምፕሊመንት ነው። ቴንክ ዩ አይደል? አዎ እሺ ኦኬ አዎ ይሄ አሁን ሞቅ ብታረጊያትም ምንም አይደለም። ጥቅጥቁን ካረግሽ በኋላ ከላይ እቺን ታረጊባትና በአልሙኒየም ፎይል እንጠቀልላለን። የመጀመሪያውን 25 ደቂቃ ነው የምናደርገው፣ ምክንያቱም ኦልሬዲ ሶሱ ትኩስ ስለሆነ ብዙ እንትን አይፈጅም። በቃሽ ይበቃሻል አይደል? አሁን ሸፍነን አልሙኒየም ፎይል ወደ ኦቨን ይገባል ማለት ነው። ይበቃል። 25 ደቂቃ እናደርገውና ትንሽ ቆይተን ደግሞ እንከፍተዋለን። ላይ ያለው ቺዙ ሜልት እንዲያደርግ የመጀመሪያውን ግን የምናደርገው ምንድነው 375 እሺ ፕሪሂት እናደርገው። አሁን ኦቨናችን ሬዲ ሆኗል። 375 25 ደቂቃ እሱን እናስገባ። ኦኬ
ሬዲ ነው። ቀስ በይ እንዳትቃጠይ በጣም እንዳትቃጠይ እንዳትነኪሽ። ሶ የምናደርገው ምንድነው 25 ደቂቃ እንደነገርኩሽ ኦልሬዲ ሶሶቹ ጠቅላላ ትኩስ ስለሆኑ 25 ደቂቃ ነው የምናደርገው። ይሄው ታርጉ ኩክ ታይም እናደርግና 25 ሚኒትስ አድርገን ስታርት እናደርጋለን። ከ25 ደቂቃ በኋላ ፎይሉን አንስተን ለአንድ ለ15 ደቂቃ እናበስለዋለን። አለቀ። ፐርፌክት። ሶ ያ እስከሚሆን ድረስ ደግሞ አሁን እናደርጋለን ሰላጣችንን Mimi's Kitchen. ያው ለሰላጣ ስለሆነ አናደቀውም አይደለም? ምንቶች አንቺ አዎ እንደዚህ ሳይዝ እንግዲህ አንቺ ሽንኩርት አትወጂም። ስለዚህ እዚህ ሙዝ ሽንኩርት አንከትም። አዎ ባይ ዘ ዌይ ሽንኩርት ስለማትወድ ላዛኛው ውስጥ ሽንኩርት አልከተትኩም። ግን ምንድነው ያደረኩት ሞር ጋርሊክ አደረኩበት። ሽንኩርት ሞር ቃና እንትኑን ለማለት እኔ ሽንኩርት በጣም ነው የምወደው፣ ግን ዋናዋ እንግዳይ እሷ ስለሆነች ላዛኛ ላይ አልወድም። እዚህ አላደረኩላት። ይሄ ለሰላጣችን እሺ በዚህ ማድረግ አንቺ ክፍል አታውጭም? በደንብ ነው የማወጣው፣ ግን ያው ፍርፍር ላይ ማውጣት አልወድም። አዎ ሲያቃጥል በጣም ስለምወድ ደቀቅ አድርጊው እንደዚህ። ትንሽ እሱን ሳታበሺ ችል በቃለች። አዎ በቂ ነው። አድርጌ ኦሊቭ ኦይል ስለሆነ ምንም ችግር የለውም። እሺ እኔ እቺን አድርጋለሁ። እሺ ተጠቀማለች። ወደስታ ይሄ ይሄ ምንድነው እንትን አይደለም፣ ሀገር ቤት ሶያ ሶስ ነው የሚሉት፣ ግን ሶያ ሶስ አይደለም። ትንሽ ለየት ይላል። ጣዕሙ በጣም ቆንጆ ነው የሚያደርገው። እሺ ጨምሪ እሱን። ሎሚ ጨምሪ። ኦኬ ትንሽ ጨምሪበት። እሺ ሎሚ ደግሞ አሁን ይሄንን ከቀላቀልን በኋላ እዚህ ጋራ የስኩዊዝ የተደረገ ኦልሬዲ የሌመን ጁስ አለ። እሱን ታለ ይሄው ብላክ ፔፐር በጣም ስለምወድ ብላክ ፔፐር እኔ እወዳለሁ ስለሆነ ብዙ ጨው ያስፈልጋል። ኦኬ በቂ ነው። አሁን ምቹ በደንብ አድርገሽ ምቹ ኮርናችንን አድ እናደርጋለን። ሰላጣ ላይ ደግሞ በቆሎ እንዴት እንደሚጣፍጥ በጣም ቢንስ አተር ራይት ሽምብራ በስማ ሽምብራ ጁቤ ይባላል። አገራችን ሽምብራ ጁቤ ወጥ አለ አይደል? ሽምብራ ወጥ የሽምብራ ሳወጥ ሽምብራ ሳወጥ። ኦኬ በእንደዚህ የሚሰራ ወጥ የለም። እሺ እንትናችን ሰምተሽው እንደሆነ ጨርሷል። ላዛኛችን ሬዲ ሆኗል፣ አልቋል። ኦኬ ሚክስ አድርገሽ አሁን ቴብላችንን እናዘጋጃለን። ከዛ ወደ መብላት መሄድ ነው እንግዲህ። ቴስት ከለርፉል ነው ሲያምር በጣም። ይሄው እንግዲህ ሰላጣችን ደርሷል፣ ላዛኛውም ደርሷል። አዎ Mimi's Kitchen. ሳህናችን እናቀራረብ። አሁን እሺ ላዛኛችን ደርሷል። አዎ ላዛኛችን እናውጣ። እሺ ዋው ዋው ራይት በትቀጣይ የትክክል እዚህ ጋር
ዋው ቬሪ ክሪስፕ ከውጭ ላይ እንግዲህ እንደምታዩት ያደረግነው ሌየር ይታያል። ዋይት ሳሱም ይታያል። ከላይ ያለው በጣም ክሪስፒ ነው። አይደለም መስማት የምትችሉ ከሆነ I think we made the perfect lasagna. ታያለሽ ከለርፉል ነው በጣም beautiful እንደሚያምር beautiful ትንሽ ጨምርልሽ ከቢንሱ ምናምን ተቢጋ በጣም ከለርፉል ነው። ሌየሩ ሁሉ ነገሩ ትክክል ነው። አዎ ከለርፉል እንትን ሳይድ እስቲ ደግሞ ቀምሰን ደግሞ እንነግራቸዋለን እንዴት እንደሆነ ቴስቱ። Mimi's Kitchen. ይሄው እስቲ በጣም ነው የሚያምረው ሚሚዬ። በጣም በአይኔ ነው የጠገብኩት። እውነት ነው። አይን እኮ ነው መጀመሪያ የሚበላው። በእውነት የእውነት አዎ። እንጀምራ እንቅመሰው በፊት እስቲ ሰላጣችንን እንጀምር። ብራኮሊ እንዴት እንደምወድ ልነግርሽ አልችልም። አዎ በጣም ቆንጆ ጋርሊኩን ቴስት ማድረግ እችላለሁ። ብዙ ጋርሊክ አያደርግም ሰላጣ ላይ ነው። ሰላጣ ላይ አሁንም ዛሬ ነው የተማርኩት። እስቲ እንደሞ እንሞክረው። ጁሲ ነው ያስታውቃል። ሰላጣ በጣም ፐርፌክት ነው። እስቲ ቅመሽ አንቺ። እስቲ መጀመሪያ ሚሚ how did we do? በጣም ቆንጆ። እስቲ በእውነት በይ አልጠራጠርም። በጣም እዚህ ጋር ጁስ የሆነችዋል ስፒንታ ላዛኛ ካለ ሽንኩርት እንደሚሰራ አስተማርሽ። በቃ አየሽ እንደዚህ ነው። በጣም ግሩም። ዋው ሶ ኪኪ የዛሬ ውሏችንን ታዲያ እንዴት አየሽው? በጣም አሪፍ ጊዜን ያሳለፉት ሚሚዬ። ቴንክ ዩ በጣም እኔም በጣም ጥሩ ጊዜ ነበረኝ ካንቺ። የሚገርመው አንቺ ብቻ አይደለሽ፣ እኔም ካንቺ የተማርኩት ነገር አለ። እውነትሽን ነው። እውነት በጣም በጣም እና አመሰግንሻለሁ። በሌላ ጊዜ ደግሞ እስከምትመጪ ድረስ እንግዲህ አሁን ቁጭ ብለን ምግባችንን እንብላ። ላይክ እና ሰብስክራይብ ሼር ማድረግ እንዳትረሱ። በሌላ ጊዜ እንግዲህ በሌላ ኩኪንግ እስከምንገናኝ ድረስ ባይ። Mimi's Kitchen.